በእግዚአብሔር ፍርድ መግባት የለብንም። እንደዛ ነው ማድረግ ያለው። ውይ በጣም ይቅርታ አድርግልኝ። እኔ አንተ እንደምትለው ሰው አይደለሁም። ለመጥፎ ሰው የሚያዝን አንድ ጥንቃት አልብልኝ። ወይ የኔ ፍቅር አንተ እኮ ጥሩ ሰው ስለሆንክ ነው። በዚህ ዘመን አሁን በመጽሐፍ ቅዱስ ቃል የሚራመድ ሰው አለ? ሁሉም የራሱን ፍርድ እኮ ነው የሚሰጠው። አዎ አንቺ እውነት ብለሻል። ታርቁን እንዴ አንተ እኮ ምንም ስለማታውቃት ነው። ልጅቷ ጥሩነት የሚባል ነገር አልፈጠረባትም። ሲጀመር የበግ ለምድ የለበሰች ተኩላ ነች። እኔ እኮ ከሷ ጋር ረጅም ዓመት ነው ብለን ቆይ ሰው ተሳስቶ በህይወቱ እንኳን አንድ ቀን ጥሩ ነገር አያደርግም። ምንም ጥሩ ነገር ሰረገች ማለት እቺ መሰሪ የክፋት ጥግ ናት። እንዴት ካደረበቃችሁ ሁሉንም ነገር ነው ማድረግ ያለው። ውይ በጣም ይቅርታ አድርግልኝ። እኔ አንተ እንደምትለው ሰው አይደለሁም። ለመጥፎ ሰው የሚያዝን አንድ ጥንቃት ሜራ እንግዲህ አድናን ዲናን እንደሚወዳት የድሮ ፍቅረኛ እንደሆነች አውቃለች ማለት ነው። ሜራ እንግዲህ እኔ ሁለተኛ ጨዋታዬን አግኝቻለሁ። ጨዋታዬን አሁን ነው የጀመረው። የህይወት ቁልፍ ነሽ ዲና ስትል አድናንና ዳንያ እያወሩ ትሰማቸዋለች። እንግዲህ ሳራ እስካሁን እንግዲህ ሮቤል እህቷን እንደገደለባት አታውቅም። እሷ ሳራ በምን ምክንያት እንደሞተችም አድናን ራሷ አላስረዳትም እና እስካሁን እየጠበቀች አዛን ላይ ትገኛለች። ሜራ እንግዲህ እሷን ከማናደድ ወደኋላ እያለች አይደለምና ውድና የተወደዳችሁ የሰላም ዩቱብ ተከታታዮች እንዴት ቆያችሁ? እንዴት አረፈዳችሁ? ሁሉ ሰላም፣ ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። እንዲሁም ደግሞ ሉሃና በዚህ ሰዓት በጣም በትልቅ ሀዘን ውስጥ ትገኛለች። እንግዲህ ሜራ ቤት የሸጠችው ሰዎቹም መጥቶ የቤት ላይ ይገኛሉ። ከዛም ደግሞ ሜራ የዳንያን ባህል የራሷ ለማድረግ እየሞከረች ትገኛለች። እንደዛም ደግሞ አድናን የድሮዋ ፍቅረኛ እንደሆነ አውቃለች ማለት ነው። ትልቅ ጨዋታ አግኝቻለሁ። ጨዋታዬን መቀጠል አለብኝ። እኔ እንዴት ይህን ነገር ከእጅ ያስመልጠዋለሁ? ዳንያ ትልቅ የእጅ ቁልፍ ነሽ አንቺ ስትል ስታወራት እነሱ ሁለታቸውም እያወሩ ነው። የህይወት እንግዲህ ሉሃና ሰራተኛ እንደሆነች ነው ለነሱ የምትነግራቸው። ሉሃና ዝም ብሎ ተራ ሰራተኛ ናት፣ ቤት ውስጥ የምትሰራ። እህቷ ሞቶባት ነው እንደዚህ የምትሆነው። ምንም ነገር የለም ብላ ትላቸዋለች። እና ከዛ እንዴት ሰራተኛ ሆና አንቺን እንዴት ትመታሻለች? ሰራተኛ ሆና እጇን በምን በአንቺ ላይ ታነሳለች ታዲያ ብላ ዳንያ ትጠይቃታለች። ያው እህቷ ስላልመመችባት ነው እንደዚህ የምትሆነው እና ጥሩ ሰው ናት፣ እህቷ ስለሞተች ብቻ ነው እንደዚህ የምትሆነው ብላ ተናግራታለች። እንግዲህ አይ የሆነ ነገርማ አለ፣ አድናን ለምን እሷን ያንከባክባታል? ለምንድን ነው ከሉሃና ጋር አድናን ሁሌ የሚያሳልፈው? እና የዳና ባህል ደግሞ ግራ ገብቶታት ምን አይነት ቤተሰብ ውስጥ ነው የገባሁት? ምን አይነት ቤተሰብ ናቸው? ምን አይነት ጸባያቸውና ሁኔታቸው ማይታወቅ ቤተሰብ ናቸው እያለ ያወራልና እነሱም ደግሞ ሜራና ሮቤል እንደ ባልና ሚስት ሆነው ነው እያመሳሰሉ የሚገኙትና ከዛ ሉሃና ጋር ሄዶ እንዴት ነሽ ብሎ ሊጠይቃት ሲገባ አድናን ያየዋል። አንተ ውሻ ምን ትሰራለህ ሉሃና ክላስ አለ። አንተ ምንድነው ያለክ? ምንድነው እዛ የምትሰራው? ምን ስራ አለክ እና ነዛ ዞር የምትለው ብሎ አድናን ልጁን የዲናን ባል ይመታታል። በዛም ደግሞ ዲና አንድ ልጅ እንዳላት ደግሞ ሜራ አውቃለች ማለት ነው ከባሏ እንዴት እንደተገናኙና እንዴት አንድ ላይ እንደሆኑ እንዴት እንዳገባት
ያው የዲና ባል ደግሞ ለሚራ ያለውን ነገር ሁሉ ነግሯል። ሚራም ደግሞ ዲና እዛኔ እኮ ለእናቴ ብዬ ነው እናቴን ከማጣ ብዬ ነው እንደዛ የሆንኩት። እኔ ዛሬ ሙካ አንተን ነው መወድ ማንንም አልወድም ስትል ስለሰማች ከዛ ሄዷ ባሏን ትጠይቃለች። ባሏ ደግሞ አይ እኔ እንደዚህ ነበረ፣ ይሄ ወንድሜ ዶክተር ነበረና ወንድሜ ዶክተር ስለነበረ በዛ ምክንያት እየተመላለሰች ስለነበር እኔም እየተመላለስኩ ስለነበር በዛ ተገናኘን ብሎ ይነግራታል። ከዛ እሷም ደግሞ በዛ ምክንያት ወደድኳት፣ በጣም የምትወደድ ልጅ ናት፣ በዛ ምክንያት ነው ሊያገባት የቻልኩት እና አድናን ዲናን ያንቃታል ማለት ነው። እዛ እሷ በስልክ እያወራች ያለች ምንን ስልኳን አንቺ ምን አባሽ ነው እንደዚህ የምታወሪኝ ብሎ ያንቃታል ማለት ነው። እንግዲህ አድናን በጣም ከባድ ችግር ውስጥ ይገኛል እና በጣም ተናዶ ይገኛል። መጀመሪያ ሚራ ቤቱን ስትሸጠው እሱም ምንም ነገር የሚያውቀው ነገር የለም። ባሌ ነው ሮቤል ብላ ነው የሸጠችው እና እንደዛውም ደግሞ ሚራ አድና ሮቤል አልሞትም ነበረ ሮቤልን መልሳ ትገለዋለች እና ገለ ቀብራ ደግሞ እንደገና እናንተ ሮቤል ገዳይ ናችሁ፣ እናንተ ናችሁ የገደላችሁት። ከሮቤል ጋር አብራ ኖራ ብዙ ነገር አሳልፋ ከዛ በኋላ ደግሞ በበስተ መጨረሻው ሮቤልን ትገላለች ማለት ነው። ሮቤል ደግሞ አላወቅም እሷ እንደምትገላው ምን እንደሆነና ምን እንዳረጉ እንዴት እንደሞተ ሲያስረዳት ነበረ። እያስረዳት እያለ እሷ ደግሞ እንዴት ይሄ ነገር ሊሆን ይችላል? ሮቤል እንዴት ሞተ ተብሏል ነበር። እንዴት ነው ሮቤል ተመልሶ የሚመጣ? አሁን እኔ ለአድናን ሳራን እንደገደላት ሁሉ ነገርን ካወቀ በኋላ ከመጣማ ሮቤል አድና እኔ ለሮቤል አድናን እንደተናገርኩ ከሰማ እኔን ሲጣ አድርጎኝ ነው የሚገለኝ። አንድ ቀን ራሱ አስውለኝም አውቃለሁ። ስለዚህ ያለኝ አማራጭ ሮቤል መሞት አለበት ትልና ትወስናለች። ሜራ ሮቤልን ለመግደል ትዘጋጃለች። ከዛው ትገላለች፣ ትቀብረዋለች። ለኋና ደግሞ አድናንን እኔ በአይኔ በብረቱ አይቻለሁ፣ ለምንድነው እኔን ማታምነኝ? ምንድነው እንደዚህ የሚያደርግክ? ለምንድን እንደዚህ የምትሆነው ብላ ትላለች። እንግዲህ ሉሃና ደግሞ በጣም ትልቅ ድንጋጤ ውስጥ ትገኛለች። ሮቤል እንደገደለባት እስከዛሬ አታውቅም ማለት ነው። እንግዲህ ሉሃና ደግሞ እስከ ዛሬ ድረስ ማን እንደገደለ በማን እጅ እንደሞተች እንዴት እንደሞተች አታውቅም። ያኛው ችግር ሳይጨርሱ እንግዲህ በቤት ችግር ውስጥ ስለገቡ ምንም ልትረዳ አልቻለችም ማለት ነው። እንግዲህ የሉሃና ድራማ በጣም አስተማሪ ድራማ ነው። በህይወታችን ውስጥ አንዳንድ ጊዜ የሚያጋጥሙ ነገሮች መልካሙም ክፉም እንዳሉ እረዳለሁ። ያኛውን ለማለፍ ደግሞ ጠንካራ ሰው መሆን እንዳለብንም ተምሬያለሁ ማለት ነው። ጠንካራ ሰው ከሆነን ሁሉንም ነገር ማለፍ እንችላለን። ግን ጠንካራ ካልሆነን ብዙ ነገር በእኛ ላይ እዚህ ጋር እንግዲህ አድናን በጣም አዝኖ ይገኛል። ባለቤቱም ብቻውን መጥቶ አድናንን ከቤት እንዲወጣ እየተናገሩ ይገኛሉ። ዳና ደግሞ አይ እኔ አሁንም አንተን ነው መወደግ፣ ከአንተ ጋር ነው ህይወትን መራውን የምፈልገው፣ ሁሉንም ትዘግ፣ ከእኔ ጋር አብረን እንኖር። ሴትዮ እኔ የራሴ ህይወት ያለ ሰው ነኝ። አንተ አሁን ከእሷ ጋር ደስተኛ ነክ? እውነት ደስተኛ ህይወት እየኖርክ ነክ? አንተ በህይወት ደስተኛ? እኔም ሌላ ጊዜ ተውና እኔ ከመጣው ጀምሮ ራሱ ሲያችሁ ደስተኞች አይደላችሁም እናንተ ሁለታችሁም። እኔ ከመጣው ጀምሮ አንድ ቀን ስቄ አታውቅም። ምን ማለት ነው እንደዚህ የምትለው? ለምንድን ነው እንደዚህ የምትለው ብላ ትላለች። እንግዲህ ሮቤ አድናን ሜራ
ዲያና ደግሞ እሱ ሉሃናን እንደሚያፈቅራትና ሊያገባት እንደሆነ አታውቅም። ሚዋሽ ነው የሚመስላትና እሷን ሊያገባት ሚስቱ እንደሆነች የወደፊት ህልሙም የወደፊት ሁሉ ነገሩ እንደሆነች እስካሁን ምንም የምታውቀው ነገር የለም። እንግዲህ ሜራን ስጠይቋት ሜራ ሰራተኛ አይናት ብላ ነው የምታወራትና ምትነግራቸው። ስለዚህ እሷ ያው እስካሁንም ድረስ ምንም ያወቀችው ነገር የለም። እሷ ደህና የምታውቀው ከሜራ ጋር ከሮቤል ከአድናንና ሜራ ሰው በውስጣቸው ሰላም እንደሌለ ነው የምታውቀው። ምንም ነገር አልገባትም ማለት ነው። አድናንና ሜራ እንደማይዋደዱ ራሱ አታውቅም። እንግዲህ በዚህ ሰዓት ለዋና በጣም ደክሟት ትገኛለች። ሜራ የእህቷ ማት በጣም ቀስሟን ነው የሰበረውና ማንታዋ እህቷ ትታት ስትሄድ በጣም ነው የከበዳትና ሮቤል አድናንን ደግሞ የት ይዟት እንደሚሄድ ራሱ ግራ ገብቶታል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ የዛሬው ክፍል የኛውን ይመስላል። ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ስለምትከታተሉኝ አመሰግናችኋለሁ።